ቀይ ነው መልክ አለ ቢሆንም ቆንጆ እኮ ነው አቤል ቆንጆ እኮ ነው። እንደ አቤል ቢሆን አብራም አያስቀምጥም ሰውን ማለት ነው። ለምን ዳኒ ይቅርታ አድርጉልኝና አስመሳይ እንዴ ምን ሆነሽ ነው? ዳኒ እኮ ሄርሚን ይፈልጋታል እኮ እናንተ እኮ ባለፈው ምንድነው አለ እናንተን ምንድነው ያስቀመሰው? እኔም ደግሞ እንደዚህ አይነት ነገር የሚያደርገው ነገር ምን እንደሆነ በቀኝ እሱ ለጥጌ ያለው ነው ደግሞ ለሄርሚ ይሆናል እንዴ ጉቶ ደግሞ ተሱስ ሆኖ ለዚህ ያልሆነ እሱ ደግሞ ለማን ይሆናል? አንድ ነገር ልጠይቃችሁ። አሁን ጽጌ ጋር እሱ ሄዶ እንታረቅ ምን ብሎ አይለምንም። የሰው ህይወት ላይ ግን ይገባል። እንዴት ነው ነገሩ? እኔ ግን አበጋዝ ምን እንደፈለገ ታውቃላችሁ? አበጋዝ ማለት ነው ሄርሚ ማለት ማትሲቆ መስሏት ደግሞ በቃ እንደ ደመቁ በቃ እየለመነች በየቀኑ የምትመጣው የምታለቅሰው መስሎ ነበር። ገርሟል። በቃ እንደዚህ መሳቋ ራሱ ማለት ነው እንደዚህ ደስ እግዚአብሔር በጣም ደስ ያለ አብርሃምና ሩታ የተጣሉ ጊዜ ስንት ወንድ አምጥታለች። አሁን ከተጣሉ ጀምሮ ሄርሚ እኮ ከአንድ ወንድ አልመጣችም። ከአንድ ወንድ አላችሁ እኮ ብላለች። ባለፈው ኤፍሬም ራሱ ምንድነው ያለ ዙሪያሽን አረከሰው ቦታ ነው ወንድ የሚበዛው እኔ ደግሞ እንደዚህ አይነት ሴት አይደለሁም ብላለች ለኤፍሬም ማለት ነው። ልንገራችሁ ምናልባት ሄርሚ እኮ በዚህ ሰዓት ትንሽም ሊከፋት ይችላል። ከአንድ አብርሃም ጋር እኮ ናት አናውቅም እንደ ዩቲዩበሮች በአንድ ሳምንት 10 ወንድ 11 ወንድ እየምንጠላጠሉት ምድረበት ያንን ወንድ ማምጣት አልፈልግም ብላለች ተናግራለች እኮ ጠርቶ ማለት ነው ከፍቅር ጋር ጠርቶ ጭንቅላቷን እንዳይበትን ነው ሄርሜላ ስትስቅ ሲያይ አውቆ ይጠራታል። ታያላችሁ። ዛሬ ቪዲዮ አይቶ ራሱ ምን እንደሚሆን የምትል እንዴ አሁን እሷ ቆፍጠን ብላ እንደውም እሱ ቮይስ ምናምን ባትልክለት ባደጉልለት እንዴት አሪፍ ነው። ራሱ መጥቶ ይላምናታል። ጋይስ ዩቲዩብን እኮ ተቆጣጠረች ሄርሜ ዛሬ ማለት ነው። ትላንትም ዛሬም በየቦታ የሷ ፎቶ ነው ሙሉ በስማ ደስ ስትል እንዳቴነ እንዴ ዛሬ ደግሞ የለበሰችው እንደ ፖሊስ ማለት ነው። ቀበቶ ቀይ፣ ቲሸርት ቀይ፣ ኮፍያ ቀይ አረ እስቴሉማ የሌላ ከድሮም ካመጣጡ ጀምረው እኮ የሌላ ናት እኮ እሷ ካወቀችበት ከወንድሟ ለማየት ያብቃት። ወይ ነገውን ወይ በየአራት ቀን ይሁን የሆነ ሰው ማለት ነው እንደሷው ለብሶ ይመጣል። ለማየት ያብቃችሁ። እንግዲህ እንትና እየሰደበ ነበረ እኮ እንትና አቤል እኮ ዛሬ እንትን ላይ ላይ ነበረ እኮ ቲክቶክ አብርሃም ጅል ነው ምናምን እያሉ ሲሰድቡ ትክክል ነው አለ። ጅል እኮ ነው ጅል። ይሄ ጋምቆ ማለት ነው። አፎ እንደሳፋ ጭንቅላቱም የሳፋ ነው ይሄ ሰፊ ጅል እኮ ነው። ደስ የሚሉት አንድ በሱ ቤት እኮ እንደሱ አራዳ እንደሱ አሪፍ ልጅ እኮ ያለ አይመስለውም። እሱ ነው ልክሪሻው ግን የመጨረሻ እንደሚኪያስ እውነቱን ብናወራ ማለት ነው። እውነት አሁን ሰውን ንቀን ሁላችንም በመፈጠራችን ሰው ነን። ግን ትንሽ እንደሚኪያስ እንደ አሁን አብርሃም አፉ ሰፊ ነው። ትሳደቡ ኖ እግዚአብሔር ተፈጥሮ ነው። እግዚአብሔር ተፈጥሮ ተደማመጡ። ኧረ ተደማመጡ። በስማ